8 አቶ አርአያ ገሰሰ ስለ እርሻ ልማት ኮሪደሮች ተብሎ የሚታወቁ የልማት ስራዎች የሚከተሉትን ያብራራሉ። የእርሻ ልማት ስራ። የልማት ኮሪደሮች ሁለት የልማት ኮሪደሮች ነበሩ። እነሱም የልማት ኮሪደሩ መላው የትግራይ ጠቅላይ ግዛት የልማት ስራዎች እንዲስፋፉበትና የህዝቡ ኑሮ ደረጃ ለማሻሻል ዶክተር ራስ መንገሻ ያቀረቡት ጥናት መሰረት ያደረገ ነበር። ይኸውም አንደኛ የልማት ኮሪደር በስተምስራቅ በኩል የዓጋማ አውራጃ ግዛት፣ የክልተ አውላዕሎ አውራጃ ግዛት፣ የእንደርታ አውራጃ ግዛት፣ የራያና አዘቦ ግዛት የሚያጠቃልል የእርሻ ልማትና የከብት እርባታ ጣቢያ ከራያ አዘቦ በማቋቋም ከራያ አዘቦ እስከ ዓጋማ አውራጃ ግዛቶች የሚገኙ ምስራቃዊ ቆላ መሬቶች በዘመናዊ የእርሻ ልማት የከብት እርባታ የማስፋፋት እቅድ ሲሆን፣ ሁለተኛ የልማት ኮሪደር በስተምዕራብ በኩል ደግሞ የተንቤን አውራጃ ግዛት፣ የዓድዋ አውራጃ ግዛት፣ የአክሱም አውራጃ ግዛት፣ የሸራ አውራጃ ግዛት የእርሻ ልማት የከብት እርባታ ጣቢያ በሸራ አውራጃ ግዛት ተቋቁሞ እንዲሁም አውራጃዎቹ ንዑስ ጣቢያዎች በማቋቋም ህዝቡ የእርሻ ይዞታውና የከብት እርባታውን በማስፋትና በማሻሻል እንዲጠቀም እንዲሁም ለእርሻ የማይመች ከእርሻ ጥቅም ውጭ ባሉት ተራራዎች ላይም ለልዩ ልዩ አገልግሎት የሚውሉ የበግ እርባታ ለማቋቋም የሚውል የልማት ስትራቴጂ አቅርበው ተቀባይነት አግኝቶ ተግባራዊ ለማድረግ ተጀምሮ ነበር። እንግዲህ አሁን ብልጽግናዎች የልማት ኮሪደር እኛ ጀመርን የሚሉት ማለት ነው በአፄ ኃይለ ሥላሴ ጊዜ እንደተጀመረ ነው እንግዲህ መጽሐፉ ላይ የተቀመጠው። አንድ አብነት እንመልከት። አንድ የእርሻ ወኪል በልዩ ልዩ መስመር ለአንድ አውራጃ ከመስራት ይልቅ በተወሰነ ቦታ ስራውን ይስራውና የስራው መጠን ስፋት ተወስኖ በተመረጠ ቴክኒክ ለገበሬዎች በቅርብ ሆኖ መርዳቱ የበለጠ ውጤት የሚሰጥ መሆኑን የእርሻ ሚኒስቴር ስላመነበት መለስተኛ የገበሬዎች ጣቢያ የሚል በሽረ እንዳስላሴ፣ ሰመማ፣ እንዳባጉና፣ ሰለክለካ፣ እንደርታ፣ መቀለ፣ ኩሓ ተግባራዊ እንዲሆን ተወስኖ ነበር። በመሆኑም መቀለና ኩሓ 19 ገበሬዎች 20 ኩንታል ማዳበሪያ በብድር ወስደው በሄክታር 15 ኩንታል ለማምረት በመቻላቸው በወሰዱት ከመደሰታቸው የተነሳ ያለ አንዳች ቅሬታ ብድራቸውን በተወሰነ ጊዜያት መመለሳቸው የማዳበሪያ ፕሮግራም እንዲቀጥል ሆነ። የብድር አሰጣጥ ብድር ፈላጊ ገበሬ የብድር ማመልከቻ ከፈረመ በኋላ የብድር ውል 2 ዋስ ሰጥቶ ማዳበሪያ ብር 25 በቅድሚያ ከፍሎ በተቀረው ሂሳብ 8% ወለድ በማሰብ ሰብላቸውን ካስገቡ በኋላ እስከ የካቲት ወር ብሩን ለመክፈል በመስማማት ይበደሩ ነበር። አቶ አርአያ ገሰሰ ስለ እርሻ ልማት ድርጅቱ አስመልክተው እንዲህ ብለዋል። እርሻን የሚመለከት በትግራይ ልማት ድርጅት የተሰሩ ስራዎች ተሃዱ በሚል ስም የሚታወቅ የእርሻ ልማት ተመስርቶ ነበር። ተሃዱ ማለት ታች አዲያቦ እርሻ ልማት ድርጅት ማለት ነው። ታች አዲያቦ የሚያካትታቸው ቦታዎች ሸራሮ፣ ባድመ፣ የተወሰኑ አካባቢዎች አዲያቦን ጨምሮ ነበር። እነዚህ ወረዳዎች ለእርሻ ልማት አመቺ መሆናቸው በጥናት እንዲረጋገጥ ተደረገ። ዓላማውም ለሰፈራ ተብሎ የተደረገ ጥናት ነበር። ጥናቱ የተካሄደው በቲዲኦ ነበር። ጥናቱን ለማካሄድ መነሻ የሆነው ከማዕከላዊ ትግራይና ከኤርትራ ገበሬዎች እየሄዱ ለተወሰነ ጊዜ እርሻን ተጠቅመው ወደ ቀያቸው የሚመለሱ ወፈር ዘመት በመኖራቸው ነው። ከዚህ በመነሳት ገበሬዎች በቋሚነት በቦታው ሰፍረው እንዲያለሙ ታሳቢ በማድረግ ነበር ጥናቱ እንዲካሄድ የተደረገው። ቦታው በ4 የልማት አቅጣጫዎች የተከፈለ ነበር። እነሱም ለከብት እርባታ፣ ለእርሻ መሬት፣ ለመኖሪያ፣ ለዱር አራዊት መኖሪያ ናቸው። ይህ ፕሮግራም ወደ ተግባር ለመለወጥ የመጀመሪያ ተግባር የነበረው ገበሬው በቦታው ማስፈር ነበር። ገበሬው በቦታው ለማስፈር የተወሰነ በጀት ይጠይቅ ነበር። በድጎማ መልክ መስጠት የሚል ነበርና የሚያስፈልገውን ገንዘብ ብር 25 ሚሊዮን ነበር። ይህ በጀትም ከልማት ባንክ ለማግኘት በተደረገው ውይይት ይሁንታ መልስ ተገኘ። ይህ በጀት እንዲፈቀድ የኢትዮጵያ ፓርላማ ማጽደቅ ነበረበት። በመሆኑም ፓርላማው ጋር ለውይይት ቀረበ። ይሁን እንጂ ፓርላማው እንዲጸድቅ የቀረበለትን ብር 25 ሚሊዮን ሳይቀበለውና ሳያጸድቀው ቀረ። ዶክተር ራስ መንገሻ በሁኔታው በጣም አዝነው ለልማት ባንክ ማናጀር በጀቱ እንዲፈቀድላቸው ይለምኑታል። ማናጀሩን በጀቱን ለመፍቀድ ፕሮጀክቱ በራሴ መንገድ ማጥናት አለብኝ ብሎ በማጥናት ፕሮጀክቱ አዋጪ መሆኑን በጥናት አረጋግጦ የተጠየቀው በጀት ይፈቅዳል።
ይሁን እንጂ ገንዘቡ ተፈቅዶ ሳለ ከመንግስት ካዝና ለመውጣት በዋልደር ጊዜ ወስዶ ደርግ ስልጣን ላይ መጣ። ፕሮጀክቱ ሳይተገበር ቀረ። ያው የትግራይ ነገር እንደተለመደው ነው። እንደዚሁ ነው በቃ ሁሌ እንደዚህ አይነት ችግሮች ምናምን ነገር ነው ህዝቡን እያማረሩት ያሉት። ኢትዮጵያ እንዳይወድም ከልቡ ጨርሶ እንዳይጠላም እየተደረገ ያለው ያው ከድሮ ጀምሮ ማለት ነው። እንቀጥል። በዝርዝር የተደረጉ ጥናቶች ሲታዩ የሚከተለውን ይመስሉ ነበር። ዲዲክ ሰዕላ ለእርሻ ተስማሚ ቦታ መሆኑ የተለያዩ ሰብሎች ለማብቀልና ከፍተኛ ምርት መስጠት እንደሚችል በሰርቶ ማሳያ ማልማት እንደሚቻል በጥናት የተረጋገጠ መሆኑ ለእንስሳ ማምቻ አካባቢ መሆኑ ነበር። ሮሮም ይህ አካባቢም 30 ኪሎ ሜትር ርዝመት ያለው የማያቋርጥ ፈሳሽ ውሃ በመኖሩ ግድብ ተሰርቶ ማልማት እንደሚቻል በጥናቱ የተረጋገጠ ነበር። ደበቅ ይህ ቦታም በተንቤን የሚገኝ ቦታ ሆኖ ለከብትና ለሌሎች እንስሳት እርባታ ምቹ መሆኑ ይህ ቦታ ከማይ መገልታ ምስራቃዊ ዞን የሚገኝ ቦታ ጀምሮ እስከ ዕዳጋ ሐሙስ አካባቢ ከሐራማት እስከ ሐውዜን ጀምሮ እስከ ተንቤን ድረስ ከለበዳ እስከ አድሐ የተባሉ ቦታዎች ለቋሚ ተክል ምቹ መሆናቸው ተጠንቶ በገበሬዎች እንዲለማ ለማድረግ ጥናቱ ተጠናቆ ነበር። ራያ አዘቦ የራያ አዘቦ ሜዳማ ቦታ ለእርሻ ልማት አመች መሆኑ በተካሄደው ጥናት እንዲረጋገጥ ተደረገ። ሕሞራ ወልቃይት ጸገዴም ልክ እንደዛው ማለት ነው። በመሆኑም ባለቤት ያለበት ማሳ መሬት ባለቤቱ እንዲያለማው፣ ባለቤት የሌለው ግን ከሌላ ቦታ ሰፋሪዎች በማምጣት ማስፈርና እንዲለማ ማድረግ የሚል ፕሮግራምም ነበር። ይህ ቦነፊካ ተብሎ የሚጠራ የጣሊያን ካምፓኒ የተጠና መኖሩ የተገኘው ሰነድ ያረጋግጣል ይላል መጽሐፉ። በተጨማሪም በሽረ እንዳስላሴና ሸራሮ ከተሞች ገበሬዎች ተባብረው ተደጋግፈው የወደፊት ኑሯቸውን ለማሻሻልና ለማሳደግ የሚችሉበትን የሁለገብ የህብረት ስራ ማህበር ተመስርቶም ነበር። እነዚህ ማህበራት የከብት እርባታ ማህበር፣ ሁለገብ ማህበር የሚባሉ ሲሆኑ ሁለቱም ማህበራት በተናጠል ሳይሆን ተቀላቅለው በሁለገብ የህብረት ኑሮ ማህበር በሚል ስያሜ ተጠቃሎ እንዲጠራ ተደርጎ ነበር። ይህም ሲደረግ ከስጋ ቦርድ ኤክስፐርቶች ተልከው ሁኔታውን አጥንተው ከጸደቀ በኋላ ነበር ስራው እንዲጀመር የተደረገው ብሏል አቶ አርአያ ገሰሰ ታሪኩን ሲያስታውሱ። የደን ስራ በ1956 ዓ.ም በስምንቱ አውራጃ ግዛቶች የዛፍ ችግኝ ማፍያ ጣቢያዎች ተቋቁመው በዚህ ክረምት ብቻ ከ3 ሚሊዮን በላይ የሚቆጠር የባህር ዛፍ፣ የግራር፣ የቁንዶ በርበሬ፣ የዋንዛ፣ የዝግባ፣ የውጭ ሀገርና የሀገር ውስጥ ጥድ በመንገዶችና ከመንገዶች ዳር ላይ እንዲተከሉ ይደረግ ነበር። ኮረብቶች አግዳሞችን በክረምቱ ዝናብ እየታጠቡ የመሸርሸር ጉዳት እንዳይደርስባቸው አፈሩ እንዳይባክን በመቀለ አካባቢ በእንዳ ኢየሱስ፣ በክልተ አውላዕሎ፣ በእንዳ ስላሴ፣ በዓድዋ አውራጃ ግዛቶች የአፈር ውያ ጥበቃ ስራ እየተካሄደ ዛፍ ይተከል ነበር። የእረፍት ጊዜያቸውን ለወገኖቻቸው እርዳታ ለመዋል ያቀዱት ከአለማያ የእርሻ ኮሌጅ ከጅማና ከአምቦ የእርሻ ትምህርት ቤቶች የተውጣጡት 25 ተማሪዎች በየአውራጃው ተከፋፍለው የዛፍ ችግኞች ሲተክሉና ሲያስተክሉ ይከርሙ ነበር። ከ1956 ዓ.ም ጀምሮ የደን ቀን እየተባለ ድርጅቱ በየዓመቱ በሚያከብረው ዕለት በየአውራጃው የሚገኝ ህዝብ፣ ሕፃን፣ ሴት፣ ወንድ፣ ሽማግሌ ሁሉ እየወጣ ከየአቅራቢያው የችግኝ ማፍያ ጣቢያዎች ችግኙን እየተቀበለ በየተራራው በየመንገዱ ዳር ይተክል እንደነበር ሁኔታውን የሚያውቁት የትግራይ አዛውንቶች ይገልጻሉ። ከትግራይ ሰሜናዊ ጫፍ ከኤርትራ እስከ ደቡብ ወሎ ድረስ ያለው የመኪና መንገድ ግራና ቀኙ የባህር ዛፍ ተክል ተተክሎበት እንደነበር በስራው ተካፋይ የነበሩ ሰዎችም ይገልጻሉ። የትግራይ ልማት ድርጅት የአስተዳደር መዋቅርም ነበረው። የሚገርመው በዛን ሰዓት በዛን ዘመን ማለት ነው። አንደኛ የድርጅቱ መሪና የቦርድ ፕሬዝዳንት ልዑል ራስ መንገሻ ስዩም፣ በስምንቱ አውራጃ ግዛቶች የተመረጡ 8 የቦርድ አማካሪዎች፣ 1 የቦርድ ጸሐፊ፣ 1 የድርጅቱ ዳይሬክተር፣ 1 የድርጅቱ ዋና ጸሐፊ፣
አንድ የመዝገብ ቤት ሹም ነበሩት። በድርጅቱ ውስጥ የሚገኙት የድርጅቱ ዓላማ ከግብ ለማድረስ የተቋቋሙ ንዑሳን ክፍሎችም ነበሩት። የመንገድ ክፍል፣ የደን ክፍል፣ የእርሻ ክፍል፣ የከተማዎች ማሻሻል ክፍል፣ የውሃ ክፍል፣ የማህበራዊ ኑሮ ክፍል የሚባሉ ነበሩ። ጥቃቅን ኢንዱስትሪዎች የመመስረትና የመስፋፋት ስራ። በጥቃቅን ኢንዱስትሪዎች ትኩረት ማድረግ አዋጭ መሆኑን የሚጠቁም ፖሊሲ ነክ ጽሑፍ ቀጥሎ ያለውን አስፍሮ እናገኘዋለን። ለአንድ ሀገር እድገት ይጠቅማሉ ከሚባሉት አበይት ጉዳዮች አንዱ የጥቃቅን ኢንዱስትሪዎች መብዛት ነው። አንድ ከፍተኛ ኢንዱስትሪ በብዙ ሚሊዮን ብር ከአንድ ቦታ ላይ ከማቋቋም በመጠነኛ ካፒታል ከ7 እና 8 ቦታ ላይ መጠነኛ ኢንዱስትሪዎች ማቋቋም ይጠቅማል ይላል። በተለይ እንደ ኢትዮጵያ ላለ ታዳጊ ሀገር ጥቃቅን ኢንዱስትሪዎች በየገጠሩና በአውራጃ ከተሞች ማቋቋም ለምታደርገው የእድገት እንቅስቃሴ ይጠቅማል ተብሎም ይገመታል። ኢትዮጵያን የመሰለ ኢኮኖሚ ያላቸው ሀገሮች ለኢንዱስትሪ እድገታቸው መሰረት የሆናቸው ጥቃቅን ኢንዱስትሪዎች መሆናቸውን ያመላክታል። ጥቅሙም በሰው ኃይል፣ በካፒታል፣ ለውጭ ምንዛሬ ያለው ፋይዳም ዘርዘር ባለ ሁኔታ አስቀምጧል። ትክክለኛ የኢንዱስትሪ ፖሊሲ አቅጣጫም እንደሆነ ያምናል። ይህ ማለት ኢህአዲግም ጥቃቅንና አነስተኛ ምናምን ነገር ያኔ ባርከበ ምናምንም ብቻ የቆየ ምናምን ነገር ጥናት የተደረገበት ፕሮፖዛል እያወጡ ነበረ ሲሰሩ የነበሩት ማለት ነው። በአፄ ኃይለ ሥላሴ ጊዜ እንደ ራስ ልዑል መንገሻ አይነት ጭንቅላት ያላቸው ሰዎች ያሉበት በዚህ ልክ ምናምን ነገር አስቦ እስካሁን ድረስ ኮሪደርም ሲባል ጥቃቅንና አነስተኛም ሲባል የሆነ ነገርም ሲባል እንደውም እንደ ኢትዮጵያ ምናምን ነገር ብዙ ያጠፋ ነው አለ የድሮ አባቶች ብንከተል መመለስ ማንችለው ነገር ማለት ነው። የንግድ ስራ ዘርፍ በሚመለከት የንግድን ስራ ዘርፍ ለማስፋፋት ብዙ እንቅስቃሴዎች ይደረጉ እንደነበር በጊዜው ይታተሙ የነበሩ መጽሔቶች ያስረዳሉ። ለዚህም ከየካቲት ወር 1959 እስከ ነሐሴ 30 1963 ዓ.ም ድረስ 1267 ነጋዴዎች ተመዝግበው ፍቃድ እንደወሰዱ መጽሔቱ ያስረዳል። በኢንዱስትሪ ክፍልም ከየካቲት 1959 እስከ 1963 ዓ.ም ድረስ 47 የሚሆኑ አነስተኛ ኢንዱስትሪዎች ተመዝግበው የኢንዱስትሪ ፍቃድ ወስዷል። እነዚህ አነስተኛ ኢንዱስትሪዎች የዳቦ መጋገሪያ፣ የኤሌክትሪክ መብራት ማከፋፈያዎች፣ የእህል ወፍጮዎች፣ የሹራብ መስሪያዎች፣ አነስተኛ እንጨት መላጊያና መሰንጠቂያዎች ነበሩ። የህብረት ስራ ማህበር ምስረታ ገበሬው መሬቱ ተጠቅሞ የተሻለ ምርት ለማግኘት ወይን፣ ሙዝ፣ ቋሚና ቋሚ ያልሆኑ ተክሎች እንዲተክል ይደረግ ነበር። ለምሳሌ የወይን ፍሬ መቀለ መሸጥ ተጀምሮ ነበር። አስመራ በመላክም እንዲታወቅ ተደርጓል። ኢንቨስትመንት ለመሳብም የወይን ቀን ተብሎ የወይን ምረቃ ተካሂዶ ነበር። የመስኖ ልማትም ተጀምሮ ነበር። በአድዋ አጉላ ገረብግባ ውሃ በሞተር ተጠልፎ አትክልት ማፍራት ተጀምሮም ነበር። በራስ ልዑል መንገሻ ጊዜ ማለት ነው። ምዕራፍ 7 ልዑል ራስ መንገሻ ስዩምና ምርጥ ተሞክሮ። ምርጥ ተሞክሮ ማለት የአንድን ሀገር ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እድገት ለመገንባት የሚደረግ ጥረት ከፍተኛ ሚና ሊጫወት የሚችልና ወደ ሌሎች አካባቢዎች ቢሰፋ ከፍተኛ የለውጥ እምርታ ሊያመጣ የሚችል በአንድ አካባቢ የተከናወነ የግለሰቦች ወይም ማህበረሰባዊ የፈጠራ ውጤት ነው። ልዑል ራስ መንገሻ ስዩም የሰሩት ስራ ተቀባይነት አግኝቶ በመላው ሀገሪቱ ተግባራዊ ቢደረግ ኑሮ ሀገራችን ኢትዮጵያ አሁን አደጉ የሚባሉ ሀገሮች የደረሱበት የኢኮኖሚ ደረጃ የማትደርስበት ምክንያት አይኖርም ነበር። ምክንያቱም ልዑል ራስ መንገሻ ስዩም በዚሁ ጊዜ ያቀዱት የኢኮኖሚ እቅድ ለኢንዱስትሪ እድገት ወሳኝ ነበር። የአርታዕለ የጂኦሜትራል ኃይል ወደ ኤሌክትሪክ ማመንጫነት ተሸጋግሮ ቢሆን ኑሮ ከፍተኛ የኢንዱስትሪ ሴክተር ይፈጠር ነበር። ባነሰ ደረጃም ለምስራቅ አፍሪካ የኤሌክትሪክ ኃይል በመሸጥም ተጨማሪ ጥቅም ማግኘት በተቻለ ነበር። ወደ ጀት ዓለም የመግባቱ ሁኔታ ራሱ በትራንስፖርት መስክ በዓለም ደረጃ ተወዳዳሪ የሚያደርግም ነበረ። ታዲያ ይህንን የምርጥ ተግባር በዚሁ ጊዜ አንስተው ተግባራዊ ማድረግ መጀመራቸው አርአያ ሰብ አያደርጋቸውም ትላላችሁ? ልዑል ራስ መንገሻ ስዩም የምርጥ ተሞክሮ አስፈላጊነት በመረዳት በጠቅላይ ግዛቱ ውስጥ ባሉ አውራጆች ከጠቅላይ ግዛቱ ውጪ ምርጥ ገበሬዎች፣ የቴክኒክ ባለሙያዎች፣ አስተዳዳሪዎች በማሰባጠር በየጊዜው የተመዘገበ ምርጥ ተግባር ለመቅሰም
ወደ ሌላው ለማስተላለፍ ይጥሩ እንደነበር መዛግብት ከትቧል። ይኸውም ገበሬዎች ከምርጥ ተግባር ቤስት ፕራክቲክስ ለመቅሰም ከሌሎች ጠቅላይ ግዛቶች የተሞክሮ ልውውጥ እንዲካሄድ ያደርጉ ነበረ። 41 ሞዴል ገበሬዎች አመራሮች አዲስ አበባ እና ደቡብ ክልል ሄደው ተሞክሮ እንዲቀስሙ ተደርጓል። በደቡብ ክልል ቡና እንዴት ማፍራት እንደሚቻል፣ እዛ ቦታ የሚበቅሉ አዝርዕት በክልላችን እንዴት ማላመድና መጠቀም እንደሚቻል ገበሬው የተግባር ትምህርት እንዲያገኝ ተደርጎ ነበር። ስለ ጉብኝቱ የተጻፈውም እንዲህ ይላል። ጉብኝቱ በ1957 ዓ.ም የተካሄደ ሆኖ የተካሄደበት አዲስ አበባና በሲዳሞ ጠቅላይ ግዛት ነበር። ስለ ጉብኝቱ በጊዜው የተሰጠ ገንቢ ሐሳብ ይህ ጉብኝት በኢትዮጵያ ጠቅላይ ግዛቶች ቀዳሚና የመጀመሪያ በመሆኑ በየአህጉሩ ታላቅ አድናቆትን ፈጥረናል። በወሬ ከመስማት በአይን ማየት የሚበልጥ መሆኑን በአርቆ አስተዋይነት የተገነዘበው ልዑልነቶ የትግራይ ጠቅላይ ግዛት የ8 አውራጃ ገዢዎች ምርጥ ገበሬዎች ዋና ጸሐፊዎች ለምተዋል የሚባሉትን አገሮች በአይን አይተው ስራውን በዚያን አይነት እንዲመሩትና እንዲያሰሩ ለማድረግ የወሰዱት እርምጃ የቱን ያህል ጥቅም እንዳለው ያየ ሁሉ መስክሯል ይላል። ለልዑል ራስ መንገሻ የተሰጠ አክብሮት ማለት ነው። የዚህ አይነት ነገር ማለት ገበሬዎችና ባለስልጣናት አሰባጥሮ በቱሪስት መልክ ወደ ሌላ ግዛት ልኮ ባህልን መቅሰም ከፍተኛ ስለሆነ የልዑልነቶ ብልህ መሪነት ያላደነቀ የለም ይላል። አክለውም እንዲህ አሉ። ልዑል ሆይ ጉብኝቱ የተከበሩ የአውራጃ ገዢዎች ምርጥ ገበሬዎች በልማትና በኢኮኖሚ ረገድ የቱን ያህል ወደ ኋላ እንደቀረን መሬቱን እንዴት ያለ አኳኋን ማልማት እንደሚቻልና ብዙ ጥቅም ሊሰጥ የማይችለው ደረቅ ዛፍ ከመዝራት ይልቅ የቅባትና የአትክልት ዛፍ መትከልና መዝራት እንደሚጠቅም በጉብኝቱ ያየናቸው ገበሬዎች መሬታቸው ከማልማት በፊትና ካለሙት በኋላ ምን ያህል ገቢ ስንቱን ጥቅም እንዳገኙበት በሀብት በኩል እሙን ደረጃ ላይ እንደደረሱ በማየትም በመስማትም ጠንቅቀው የተረዱት ስለሆነ አሁን በየሀገራቸው ሁኔታውን እንዲያስረዱና በየወረዳው ግዛት የልማት ማህበር አቋቁመው ከጠቅላይ ግዛቱ የእርሻ ክፍል ጽሕፈት ቤት እየተመካከሩ ጥሩ አይነት ዘር እየወሰዱ ውሃ ባለበት ክፍል መሬታቸውን በመስኖ እንዲያለሙ፣ ውሃ በሌለበት ማህበሩ የመዋጮ ገንዘብ እየሰበሰበ ጎርፍ በሚወርድበትና በኮረብታማ ቦታ በግድብ ውሃ እያጠራቀመ እንዲጠቀምበት እንዲያደርጉ ከተፈለገው ግብ እንደሚደርስ ተስፋ እናደርጋለን ይላል። ለልዑል ራስ መንገሻ የተላከ ደብዳቤ ነው። የትግራይ ገበሬዎች ከጎበኙበት አካባቢ ማለት ነው። በትግራይ ውስጥም ተመሳሳይ ጉብኝትና ሴሚናሮች ይካሄዱ ነበር። 1963 ዓ.ም ጠቅላላ ትግራይ የሸፈነ የልማት የአስተዳደር የጸጥታ ሴሚናር ተከፍቶ ነበር። ሴሚናሩ ከተጠናቀቀ በኋላ ሁሉም አውራጃዎች የሸፈነ ጉብኝት ተካሂዶ ነበር። አርእስቱም ከፍተኛ ሴሚናርና ጉብኝት ተብሎ የተጠራ ነበረ ይላል። ጥር 25 ቀን 1963 ዓ.ም በመቀለ ከተማ ማዘጋጃ ቤት አድራሻ በልዑል ራስ መንገሻ ስዩም ሊቀመንበርነት የልማትና የአስተዳደር የጸጥታ ሴሚናር ተከፍቶ እስከ የካቲት 2 ቀን 1963 ዓ.ም ከቆየ በኋላ የውይይት ጉዳይ ፈጽሞ ከዚያ ቀጥሎ ባሉት ቀናት ልዩ ልዩ የልማት ከፍተኛ እቅድ ያለበት የአዲያቦና ቆላ መሬት እስከ ወልቃይት ወሰን ድረስ ተጉዞ ጎብኝተውም ነበር ይላል። ይቀጥላል።